ያጣኸውን አጥተሃል። ከዚህ በኋላ ልጅህን አርፋ አሳድግ። ምክንያቱም አምነህ ተቀብለሃል ብላለችና እቺ ማፈራ የሆነች ሴትዮ ማለት ነው። ሲያምርሽ ይቀራል። ከየትም መተሽ ከነመፈጠርሽን የማናቅሽን ሴትዮ ይሄ ሁሉ አመትን የገነቡትን ፍቅር የገነቡትን ቤት አንቺ መተሽ ስታፈራርሽው እኛ ዝም ብለን የምናይሽ ይመስልሻል? ባይዘው የዛሬ ውሳኔ በስማም በጣም ነው ደስ አለኝ። ማርያምን በጣም ደስ ብሎኛል። ብሩክ ያለማየሁ ልጅ መቁረጥ ማለት እንዲህ ነው። ይህንንም መንገድ ያሳየችህ ቅመሟ ናት፣ ጀግኒት ማለት ነው። የራሷ ውሳኔ ባትወሰን፣ ቁርጥ ውሳኔ የሆነ ነገር ባትናገር፣ እውነቱን ባትናገር ሌላ ሪስክ ውስጥ እየገባ ነበረ ብሩክ ማለት ነው። በጣም ከባድ ውስጥ ነበረ የሚገባው ከዚህ የባሰ ማለት ነው። ምክንያቱም ልጅቷ ያው ተንኮልነቷ እስከ ጥግ ነው። መገመት አያቅታችሁም አይደለም? አብረዋቸው ኑራ ይቅርና እንገናኝ ብላ ካሜራ ደብቃ የቀረጸችው ሴትዮ ናት። ይህንን መገመት አያቅታችሁም። በሆነ ነገር ወጥመድ ውስጥ ተከተው ነበረ እና ይሄ ነገርን አላሰበውም ብሩክ ማለት ነው። በቃ ዳይሬክት ይሄን ነገር በቃ እውነቱን ታወጣልኛለች ባይዝወይ ማለት ነው። የዋህነታችሁን በልክ አድርጉ የምር። አሁን ብሩክ የዋህነቱ ነው እንጂ ይሄ ሁሉ ያው ስራ ነው። ኦልሬዲ ድራማ መቋጨት ሊቋጭ ነው። ያው ባንዴ አይቋጭም። አንድ ሳምንት ይሄዱበታል። ጨረቃዎቻችን አሁን እንደተለያዩ ነው አይደል? ከካሜራ ጀርባ ግን አንድ ላይ ናቸው፣ ግን በካሜራ እንደተለያዩ ነው ማለት ነው። ሶ አንድ ሳምንት ይሄዱበታል። ቶሎ አይቋጩም። እንዳያችሁት ልጁ ወስዶታል። ዲኤንኤ አላደርግም ብሏል። እውነቱን እሷ እንድትናገርልኝ ብቻ ነው የምፈልገው እና ቅመሟ በድላሃታል የምትሉኝ ሰዎች እኔ አልበደልኳትም፣ ቺት አላደረኩባትም፣ ከሌላ ሰው አልወለድኩም እያለ ሰው በዚህ ልክ ይሰግጣል እንዴ? እና አሁን ራሱ ማለት ነው ብሩክ ልጁ የእሱ እንኳን ቢሆን እንዲህ የማይፈልጋትን ወንድ በዚህ ልክ የልጅ አባት ነህ አብሬክ ነው ምኖረው ስትል የእውነት ሴትነታችሁ ነው የምጠሉት። ጌታን ያስጠላል። ሴትነቷን ራሷ ስታስከብር ነው ሌላውም ሰው የሚያከብራት ማለት ነው። አሁን ልጅ ከዚህ በኋላ እውነቱን ትናገራለች ብዬ አስባለሁኝ። መናገርም አለባት፣ ምክንያቱም አማራጭ ስለሌላት ማለት ነው። እንዴት ምን ብላ እንደምትናገር ማርያምን፣ እንዴት እንደናፈቀኝ፣ እንዴት እንደቸኮልኩኝ። የልጅ አባት አይደለህም ነው፣ ልጄም የኔም አይደለችም ነው። የእሷ ልጅ እንዳልሆነ እኮ ግልጽ ነው። ምክንያቱም የወለደች ሴት አትመስልም ማለት አሁን በእህቶቻችን እናያለን፣ በጎረቤት እናያለን አይደል እንዴ የወለደ ሰው ማለት ነው። እሷ እኮ ገና 2 ወር ነው አይደል? 2 ወር ከወለደች እንዴ የወለደ ሰው እንደዚህ ነው እንዴ? የ2 ወር አይደለም የሁለት ረበስማ በጣም ነው የሚከብደው። ለማንኛውም እውነቱ የምናይ ነው የሚሆነው። ጨረቃዎቻችን እግዚአብሔር አምላክ ሰላማችሁን ይመልስላችሁ። የበፊቱ ጨረቃዎቻችን ነው የምንፈልገው ከእንደዚህ አይነት ተንከሲ ስራ የምር ሁለተኛ እንዳያገኛችሁ ጭራሽ ማለት ነው። ከእናንተ ጋር በጭራሽ የማሄድ ስራ ይከብዳል አይደል? ምክንያቱም ጨረቃዎቻችን በእንደዚህ አይነት መንገድ አይደለም የምናቃቸው። ሀሰን ዛሬ እየተናገረ ነበረ፣ ክብሯን ጠብቃለች ምናምን እያለ ነበረ። አዎ እኛ በደንብ ነው የምናቃት፣ እርጉዝ እንዳልሆነች እኛ ጠንቅቀን እናቅ ነበረ። ብቻ ያው አንዳንድ ሰዎች ናቸው ሬዲ አርግዛለች ብለው እያሾቁት የነበረው ማለት ነው። ስለዚህ አብዛኛው ኦዲየንስ በቃ ውሸት እንደሆነ እነሱ በእንደዚህ አይነት ቦታ እንደማይገኙ ለክብራቸው ምን ያህል ተጠንቅቀው ያሉ ልጆች ስለሆኑ ብዙ ኦዲየንስ ያውቃቸዋል ማለት ነው። ሶ ጨረቃዎቻችን በቅርቡ ወደ ራሳችሁ ተመለሱልን ማለት ነው። በዚህ አጋጣሚ የዋህነት ምን ያህል እንደሚጎዳ ማወቅ መቻል አለባችሁ። የዋህነት ሁሉም ሰው እንደ ራሳችሁ እንደኔ ነው ብላችሁ ማሰብ የለባችሁም። አይደለም ሌላ ሰንበዴ ይቅርና ከአንድ አባት ከአንድ እናት የተወለዳችሁ እህት ወንድሞች ራሱ አንድ አይነት አስተሳሰብ አይኖራችሁም። አንዱ የዋህ ይሆናል፣ አንዱ ብልጥ ይሆናል፣ አንዱ ደግሞ ሁለቱም ያለው ይሆናል ማለት ነው። እና የዋህነት በጣም ይሉንታ ካለባችሁ በቃ የሰው ብላችሁ ነው የምትኖሩት ማለት ነው። ምክንያቱም ማትፈልጉትን ነገር ታደርጋላችሁ፣ ማትፈልጉትን ቦታ ትሄዳላችሁና በጣም ከባድ ነው ማለት ነው ጨረቃዎቻችን።
በቃ የበፊቱ ጨረቃዎቻችን ነው የምንፈልገው፣ የበፊቱ ስራዎቻችሁ ነው የምንፈልገው። ምክንያቱም እናንተ ህጻናት ሳይቀር ነው የሚያያችሁ፣ እናቶች ሳይቀሩ ያያቸዋልና የምር ብቻ በቃ የዛሬ ውሳኔ በጣም ደስ ብሎኛል። መቤቴን በጣም ደስ ብሎኛል። ብሩክ በጣም በቃ እንደዚህ ቁርጥ ስትል ቁርጥ ውሳኔ ስትወስን የዋህነት አሁንም በደንብ ትማርበታለህ ብዬ አስባለሁኝ። ኦልሬዲ መቋጫው ደርሷል። መች እንደሚቋጩት ባናቅም ተጀምረዋል ማለት ነው። ባይዘዌ ይህንን ስራ መቋጨትም ማስቀጠልም ያለብን እኛ ራሳችንን የምር የተለያየ አይዲያ እየሰጠናቸው እነሱ የማይቀጥሉበት ምንም ምክንያት የለም ማለት ነው። እንዳይቀጥሉም ማድረግ አለ። አይስሩ እኮ አይደለም ግን ይሄ ተንከሲ ስራ በጣም በጣም በቃ ከእነሱ ጋራ በጭራሽ ከነሱ ጋራ የማይገናኝ በዛ ላይ ሰምተንም አይተንም የማናቀው ነገር ማለት ነው። እንደዚህ አይነት ድራማ እኔ አይቼ አላቅም። ሲቀጥል እቺ ሴትዮ ማለት ነው በስማ ምንማ እንዴት ኮሶ እንደሆነችብኝ ልነግራችሁ አልችልም። ጌታን በቃ የሆነ በስማ